በጭራሽ ከስተቷ አትማር አይደል? አዎ ምን ልትይ ነው? ይሄ በልክ አይደል? ልክ ነህ። ግን ምን ሳብጀክት ነው የምታስጠናት? ሁሉ ነው። አይ ቲንክ ኤልዳና 11ኛ ክፍል ነሽ አይደል? አዎ ጥሩ ነው። ቆይ ግን ይሄ ምን አስበሽ? አረ ምንም። ለማንኛውም ይቅርታ ብታደርግላት አይሻልም? እሱ ጥሩ ሀሳብ ነው እኮ። በኤልዳና ቅድም በነገርኩሽ መንገድ ይቅርታ ጠይቂ። እሺ የኔ ጋር ይቅርታ አድርግልኝ። ምን ጋር ነው ያልሽው? ኖ አም ሃፒ ዩሲ ኒጋ ቺኮሽ ታካበ ማለት ሌላኛው ማስጠናት ልጅ እኮ ነች። ይሄንን ነገር አወቀሽ ደግሞ ማለት ሙሉ ስራዬ ነው የሚበላሸው። አይስ ወይቱ ጋድ ኦሎ ተራ ማለት ነው የምር ሄዱ ዛስ ከዛማ አይፈዳልኩም ቪዲዮ ቲክቶክ ላይ ፖስት አደርጋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት አዳራችሁ? እንዴት ዋላችሁ? ሁላችሁንም እንደ ሰዓት አቆጣጠራችሁ ሰላም ሰላም ብያለሁ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። ዛሬ ይዤላችሁ የመጣው ሲስተም ድራማን ክፍል 9 ነው ማለት ነው። እነሆ እንድትከታተሉ በአክብሮት ጋብዛለሁ ማለት ነው። ሲስተም እና ጄሪ እንግዲህ በወንድምና በእህት ባለው ፋይቲንግ ወይም ልክ የተነሳ እህትየው ወይም ጄሪ ማለት ነው እውነት መውጣት አለበት፣ ወንድሜ ስለሆነ ሴት ልጅ ሲበድል ማየት የለብኝም ትላለች ማለት ነው። እሱ ደግሞ ወንድምሽ ነኝ ለምን አትተኝም? የማንንም ሴት ብበላ ምን አገባሽ? የኔ እህት ብቻ አትነካ፣ የኔ እህት አትነካ የምትል ከሆነ የማንኛውም እህትና የማንኛውም ወንድም መበደል የለበትም ብላ የምታምነ ስለዚህ ቤተሰቦቹ ፊት ስራውን እና ድርጊቱን ፍንትው አድርጋ ለማሳየት ቀን ሌት ትጥራለች ማለት ነው። እንደውም በፍቅር ታውረው ምንም ነገር አንላየንም እያሉ እየካዷት ራሱ ለነሱ ህይወት ሲባል ነገር ግን ደፋ ቀና እያለች ነው ዛሬም ማለት ነው። እንግዲህ ባለፈው ሳምንት ማለት ነው እንደምናስታውሰው ወይም ለማስታወስ ያክል ማለት ነው ባሩክና ጓደኛዋ ሙቭ ማለት ነው ሄደው እንግዲህ ኤልዳና ጋር አብረው ቁጭ ብለው ነበረ ከእንትን ጋር ይሄ ቦታሽ አይደለም እንዴት አንቺን የመሰለች ዱባይና አውሮፓ የምትዝናና ልጅ እንዴት አንድ የሰፈር ድንጋይ የሚያሞቅ ልጅ ማፍቀር አለብሽ የለብሽም ብለው ሲሏት ነበረ። ሊደባደቡ ነበረ ባሩክና ሲስተም ማለት ነው። ነገር ግን በመካከላቸው ኤልዳናና እንትና ሞቫ ገብተው ማለት ነው ሊለያያቸው ችለዋል። ስለዚህ ከዛ ይዛው እንዲኬድ እንዳመጣችሁ ለሞቫ ነግራት ባርኩትና ሞቫ እንግዲህ በእንግሊዝኛቸው እየተሞላቀቁ ማለት ነው ቀጥታ ሄደዋን ማለት ነው። ወደ ካፌ ሄደው እንግዲህ አንድ ልጅ ወይም ጓደኛቸውን ጠርተው ማለት ነው ደህና ቦክሰኛና ስፖርት የሰራ ጡንቻው ጠንከር ጠንቀር ፈርጠም ያለ መቶ ቀጥረው እንግዲህ ማስቀጠር እንዳለባቸው እየነገሯቸው ነበረ። እሱም ገንዘብ እስከከፈላችሁ ድረስ የፈለጋችሁትን ሰው አምጥቼ ላስደበድብላችኋለሁ እችላለሁ ብሏል ማለት ነው። እነሱም እንግዲህ በድጋሚ በሀሳቡ ተስማምተዋል ማለት ነው። እሺ ብለው እንግዲህ ያው ሊደበድብ ወይም ያው በሰዓት የተመቻቸው ቦታ እስከሚያገኙ ድረስ ነው እንጂ ለማስደብደብ ቃል ገብተዋል ማለት ነው። እንደምንም ብለው ሲስተምንና ኤልዳናን መለያየት እንዳለባቸው ኦልሞስት ሶስቱም አቅደው ጨርሰዋል ማለት ነው። ነገር ግን ጓደኛው ሴት ልጅ እንደዚህ ሙጭኝ ስትልበት ምንም ነገር ደስ አይላትም። ስለዚህ ኮራ ጀነን ስትል ነገሮችን ደግሞ ሲምፕል አድርገህና ወይም ቀለል አድርገህ ስታያቸው ይሻላታል በሚል ብለው ነገር ግን እሱ ከኤልዳና ውጭ ወደ ውጭ በማለት እንግዲህ ነገሩ ዘግቷል ማለት ነው። እንግዲህ ሲስተም ደግሞ ይችን ነገር ታገኘ በኋላ ማለት ነው ፈጽሞ እንዴት ካንቺ እኔ ለፍቅራቸውን ከአባቴ ከእናቴ አልፎም ከእህቴ ጋር ጦርነት እየከፈትኩኝ አንቺ ግን ለፍቅራችን ይሄን ወይ የምታደርጊ? ወንድ ልጅ ምንም ያክል ፊት ባሰጨው ከወንድ ጋር ያለችን ሴት ደፍሮ ሊያናግር አይችልም። ስለዚህ የሆነ ግንኙነት ስላላችሁ ነው ብሎ እንግዲህ ሽፍጥጥ አድርጓታል ማለት ነው። እሷም እንግዲህ ምንም ነገር አላደረኩም ወይም ግንኙነት የለንም እሱ ነው ወድሻለሁ እያለ የሚከታተለኝ ትላለች ማለት ነው። እሱም ያን እንግዲህ ተጠቅሞ ጥሏት ይሄዳል ማለት ነው። እሷ መንገድ ላይ ቁጭ ብላ እያለቀሰች እያለ ሄቨንና ጄሪ ደግሞ እንግዲህ ወደ ላይብረሪ ለማጥናት እየሄዱ እያለ መንገድ ያገኟታል። የሆነውን ነገር እንኳንም ደስ አለሽ፣ ይኸው ከሲስተም ጋር ተለያየንልሽ። አንቺ ቆይ ወንድምሽን ልታገቢ ነው ወይስ ልታረጊው ነው እንደዚህ የምኮኘው? ትላታለች። ይኸውልሽ የኔ እህት እኔ ብታውቂው ለአንቺ በማሰብ ነው እንደዚህ እያደረግኩ ያለሁት። ስለዚህ
ትልና ለማንኛውም ለሄቨን ምን ሲስተምና ጄሪ ሲስተምና ኤልዳና የፍቅር ግንኙነት እንጂ የጥናት እንዳልሆነ በደንብ ፍንትው አድርጋ ለማሳየት ትችላለች ማለት ነው። ይህን ደግሞ የመጀመሪያው ስራዬ ነው። አባቴን የሲስተምን ስራ ምን አይነት እንደሆነ አሳይቻለሁ። ቀጣይ ደግሞ አንቺን ነው። ምክንያቱም እኔ አንቺን በጣም ነው የማመሽ የምወድሽ። ስለዚህ ሲስተም የሚባለውን ልጅ ግን ፈጽሞ አላምነውም። እሱ ፍቅር ፍቅር እያልሽ መንገድ ላይ ለሀጭሽን እያዝረከረከሽ እንድትጎጅብኝም እንድታለቅሽብኝም ስለማልፈልግ ነው። ድጋሜ ከሲስተም ጋር ፍቅር እያላችሁ አብራችሁ የምትሆኑትን ነገር ፈጽሞ ማቆም አለብሽ ብላ እንግዲህ እኔ ድሮም እንደዛ አላስብም ብላ እንግዲህ ጄሪ ብትነግራትም ጄሪ ግን ያው ፈጽሞ አላመነቻትም ነበረ ማለት ነው። ይሄንንም እንዳለች ማለት ነው ምንም ማድረግም አልቻለችም ማለት ነው። ወደ ቤት ይዛት ትሄድና ማለት ነው ይቅርታ የአስተማሪና ወይም ያስጠኔና የተማሪ ጉዳይ ነው ብላ እናቱ ፊት ይቅርታ እንዲያደርግላት ትጠይቀዋለች ማለት ነው። እሱም እንግዲህ የቤት ስራ ስሪ ብያት ሳሰራ ስለመጣች ነው። ስለዚህ እዚህ እየመጣ ሁለተኛ ሁሌም ይቅርታ ማድረግላት ከሆነ መቼም ከስህተቷ አትማርም። ስለዚህ ሲላትም እናቱ ግን ተቆጥታ ድጋሜ አንቺም የቤት ስራሽን አስጠን የሚልሽን ሁሉንም ነገር መስማት አለብሽ እና የክስት ግን እንትን ማለቴ ይህን ስህተት እንዳትደግሚ ትላታለች። እሷም እንግዲህ እሺ ብላ ጄሪ የስራዋን ይስጣትና የኔጋን ይቅርታ በይው። የኔጋን ማለት በጣም የተከበረ የአስተማሪ ስም ነው በአማርኛ ቋንቋ ትላታለች። እሷም የእንግሊዘኛ ሙልቀቃነትና የኔጋን አመሰግናለሁ ይቅርታ ስላደረግክልኝ ወይም ይቅርታ የኔጋን ትለዋለች። ይህን የተሰማው እንግዲህ ምን ይቺ ተንከሲስ ናታ እያለ እንግዲህ በቃ እንግዲህ ይቅርታ አድርጌልሻለሁ ሄሉ ሲላትም በቃ ኤልዳናን ይቅርታ ካረክላት አይቀር ሸኛት በማለት ይጋብዙታል። እንግዲህ እየጋበዙት እያለ ሄቨን ስለኔና ስለ አንቺ ግንኙነት የፍቅር አወቀችው ወይ ስለ አይቲንጋው ምክንያቱ መንገድ ላይ እያለቀስኩ ነበር ያገኘች እንዴት እንደዚህ ታደርጊያለሽ ብሎ ይጮህባታል ማለት ነው። እና ምን ማድረግ ነበረብኝ አውቄ አልነበረም። እሷ እኮ ሁለተኛዋን ማስጠናት ልጅ ናት። ስለዚህ ዛሬ ነበር ደሞዜ ስለዚህ ላሰጠኝ ልች ትችላለች በማለት ችግር የለውም ለብር ምንም ማሰብ የለብህም ብላ እንግዲህ በሞባይሏ ትራንስፈር አድርጋለታለች። ሲስተምን ፈገግ እያለ ሰራሁልሽ። አንዳንድ ጊዜ የጥፋተኝነት ስሜት ሲሰማቸው የበለጠ ከምታገኘው የጥፍ ድርብ ነው የምታገኘው ብሎ ለጓደኛው ሲስተም ወይም ለሳሚ ነግረዋን ማለት ነው። ሞቫን አግኝቶ እንግዲህ ብር ስጪ በስግጥን ነው ሲላትም ቲክቶክ ላይ ቪዲዮ ልልቀቅህና ከዛ ሰጥሃለሁ ትለዋለች ማለት ነው። እሱም እንደዛ እንደማይችልና 10 ሺህ ከሰጠችው ቢሉም ነገር ግን መጨረሻ ላይ ምንም ሊስማሙና ሊግባቡ ስላልቻሉ እንግዲህ ጥሏት ሊሄድ ችሏን ማለት ነው። ውዶችዬ ዛሬ ይሄን ይመስላል ማለት ነው። ወደ ቤት ሲመለስ እንግዲህ ሲስተም ይሄን ሁሉ ሴራ አንቺ ነሽ ያደረግሽው። ምክንያቱም ባጭሩ ሲስተም ሄቨንን የፍቅረኛው ባትሆንም ነገር ግን ከእሷ ጋር ጥሩ ጊዜ ማሳለፍ ይፈልጋል። ያንን ደግሞ እንዳያደርግ ጄሪ በመንገዱ ስለቆመችበት ማለት ነው በጣም ተናዶ ቤት ውስጥ እንግዲህ እንዲደባደቡ እናታቸው መካከል ገብታ እየገላገለቻቸው ነው ማለት ነው ጋይስ ማለት ነው። ለዛሬ ይዤላችሁ የመጣሁት ይህን ይመስላል። የጄሪ አድናቂዎች ላይክ ሼር እያደረገ